ሰላም ተመልካቾቼ ቡልጋሪያ ማዞሪያ ነው ያለነው። ቡልጋሪያ ማዞሪያ ከ7 ዓመት በፊት ምን እንደሚመስል ተመልከቱ። አሁን ደግሞ የምናየው ከ7 ዓመት በኋላ ነው። እንደምትመለከቱት በህንፃ ሞልቷል አካባቢው። እጅግ ማራኪ ህንፃዎች ተገንብተውበታል በዚህ አካባቢ ማለት ነው። ይህ አካባቢ እንግዲህ የአፍሪካ ህብረት ዋና መቀመጫ የሆነ እንዲሁም ደግሞ እዚህ ፊት ለፊት የምናየው በኢትዮጵያ ትልቁ መስጊድ የነጃሺ መስጊድ ይሰራበታል ተብሎ የሚታሰበው ፕሮጀክት ነው ፊት ለፊታችን። እንዲሁም ደግሞ ይህ ደግሞ የአዲስ አበባ ፈጣን የአውቶቡስ መስመር ግንባታ የስራ ሂደት ነው የምንመለከተው። ፈጣን የአውቶቡስ መንገድ ግንባታ ፕሮጀክት ቢአርቲ ቢቱ ከቄራ እስከ መሀል ከተማ ፒያሳ። ቤተሰቦች እንግዲህ ይህ ፕሮጀክት በጣም ትልቅና ለአዲስ አበባ የትራንስፖርት ምቹነት የሚያቀላጥፍ ፕሮጀክት ነው። ይሄ ደግሞ ገነት ሆቴል ፊት ለፊት ነው። እንዲሁም ደግሞ የቱሪዝም ማሰልጠኛ ኢንስቲትዩት ያለበት አካባቢ ማለት ነው። ሰፈሩ በጣም ድንጋያማ ነው እና እንደምትመለከቱት እስካቫተሩ እየቆፈረ ነው ያለው። አሁን ያያችሁት አካባቢ ላይ ሰመር ሪል ስቴት አፍሪካ ህብረት ቡልጋሪያ ጋር ከባለ 1 እስከ ባለ 3 መኝታ ክፍሎችንና የንግድ ሱቆችን ይዞላችሁ ቀርቧል። ከዚህ በፊት እንግዲህ እንደሚታወቀው ካሳንቺስ አዋሬ ላይ የአፓርትመንት ቤቶችን ለደንበኞቻችን ጥንቅቅ አድርገን እንዳስረከብን ይታወቃል። እንደገና ደግሞ እንግሊዝ ኤምባሲ ጋር ሙሉ ለሙሉ ሽያጭ ጨርሰናል። አሁን ደግሞ ትልቅ ገበያ በሚገኝበት ቡልጋሪያ አካባቢ አፍሪካ ህብረት ጋር ማለት ነው የአፓርትመንት ቤቶችና የንግድ ሱቆችን እየሸጥን እንገኛለን። አሁን ላይ የሽያጭ ካምፔን ላይ ስለምንገኝ የተለያዩ የቅናሽ ፓኬጆችን አውጥተናል። ይህም ማለት በካሬ 89 ሺህ ብር እየሸጥን ስንገኝ 100% ለሚገዛ ደንበኛ ደግሞ 68 ሺህ ብር እየሸጥን ነው። ባለ 1 መኝታ 5 ሚሊዮን ብር፣ ባለ 2 መኝታ 7 ሚሊዮን ብር፣ ባለ 3 መኝታ 11 ሚሊዮን ብር እየሸጥን ነው። እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ያገኛሉ። 50% ከወለድ ነፃ የባንክ ብድር አመቻችተን በ10% ቅድመ ክፍያ እየሸጥን እንገኛለን። ሳይት ለመጎብኘት ወይም ቢሮ ለመምጣት በ0986 75 67 28 ወይም በ0937 85 78 88 ይደውሉልን። ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ዛሬ በቡልጋሪያ ማዞሪያ ተገኝተናል። ይህ እንግዲህ ቅድም እንደነገርኳችሁ ከ7 ዓመት በፊት የነበረ የቡልጋሪያ ገጽታ የሚያሳይ ነው። በወቅቱ እንግዲህ አካባቢው ላይ ብዙም ህንፃ ማይስተዋልም ነበር። አሁን ግን ወደፊትም ስንሄድ እንደምናየው አካባቢ በሙሉ ትልልቅ ህንፃዎችና ዘመናዊ ህንፃዎች እየተገነቡበት ያለበት አካባቢ ሆኗል ማለት ነው። ለንጽጽር እንዲመቻቹን አሁን ይሄ የምንመለከተው አካባቢ አሁን ከኋላ ክፍት ነበረ፣ ግን አሁን ሞልቷል ማለት ነው አካባቢው በህንፃ። እንግዲህ ቡልጋሪያ ፈጣን መሰረተ ልማት እየተካሄደበት ያለ አካባቢ ነው። በብዛት ከዚህ እስከ ሜክሲኮ ድረስ ሙሉ ለሙሉ ስፔሻሊ በግራ በኩል በምንሄድበት በግራ በኩል ሙሉ ለሙሉ እስከ ሜክሲኮ ድረስ ትልልቅ ህንፃዎች ያሉበት ነው። እንዲሁም ደግሞ ይሄንን ግራችንን ይዘን መጨረሻው ላይ ስንሄድ ተመልከቱት። ይቅርታ ምንም አልነበረውም አካባቢው በዚህ አካባቢ። ነገር ግን ቅድም እንዳልኳችሁ እስከ መጨረሻው ግራችንን ይዘን በምንሄድበት ጊዜ በኢትዮጵያ ትልቁና ረጅሙ የኢትዮ ኤሌክትሪክ ህንፃ የሚገነባበት ፕሮጀክት ያለበት ነው። ይህ አካባቢ በጣም ዘመናዊና ማራኪ አካባቢ ነው የሚሆነው። እንግዲህ ይሄ ደግሞ በተጨማሪ የአዲስ አበባ ፈጣን የአውቶቡስ መስመር ግንባታ እየተካሄደበት የሚገኝ አካባቢ ነው። ይህ እንግዲህ የምንመለከተው ስለ ፕሮጀክቱ አንዳንድ መግለጫዎች ናቸው። የፕሮጀክቱ ባለቤት፣ የፕሮጀክቱ የፋይናንስ ምንጭ፣ አማካሪና ተቋራጮችን የሚያሳይ ዝርዝር ታፔላ ነው። እንግዲህ ይህ የአዲስ አበባ ፈጣን የአውቶቡስ መስመር ፕሮጀክት ከጀሞ እስከ ዊንጌት የሚደርስ ነው አጠቃላይ። ነገር ግን ይሄን የምናየው ከቄራ እስከ ፒያሳ ይደርሳል ተብሎ እየተሰራ ያለው ነው። እንዲሁም ደግሞ እኛ ደግሞ የምናየው ከዚህ ከቡልጋሪያ ማዞሪያ ከመብራቱ ጋር እስከ ሜክሲኮ ኬኬር ህንፃ አካባቢ ድረስ እንመለከታለን። ቤተሰቦች ይህ ቪዲዮ ግን ለብዙዎች እንዲደርስ የቻናሌ ቤተሰቦች ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። ስለምታደርጉልኝ ትብብር፣ ስለምትሰጡኝ አስተያየት ከልብ ነው የማመሰግነው የቻናሌ ቤተሰቦች። እንግዲህ ቡልጋሪያን በምንመለከትበት ጊዜ አንዳንድ ታሪካዊ መረጃዎችን ለማጣራት ሞክሬ ነበረ። በእርግጥ ትንሽ መረጃ ነው ያገኘሁት።
ቡልጋሪያ የአዲስ አበባ የከተማው ዳርቻ የነበረ አካባቢ ነው። እንዲሁም ደግሞ በወቅቱ ግን በአጼ ምኒልክ ዘመን ጊዜ የአራዳ ዘበኞች ሰፍረውባት ስለነበረ የአራዳ ዘበኛ ሰፈር ትባልም እንደነበረ አንድ መረጃ አግኝቻለሁኝ። እንዲሁም ደግሞ ይህ አካባቢ ለአፈ ንጉስ ከተማና ለግራዝማች ዘለቀ ጨዲድ ቦታው ተሰጥቷቸው ከአካባቢው ባላባት ኩምሳ ያኢጋ አካባቢውን እንዳለሙትም መረጃ አግኝቻለሁ ቤተሰቦች። እንዲሁም ደግሞ ወደ ዘመናዊ ታሪኳ ደግሞ በምንመጣበት ጊዜ የቡልጋሪያ ማዞሪያ ክቡር ደጃዝማች ታደመ ዘለቀና ባለቤታቸው ወይዘሮ አየው ብርሃን ኃይለ ሥላሴ ከገነት ሆቴል ጀምሮ የመጀመሪያውን አስፋልት ያሰሩላቸው ባለታሪኳ እንደሆኑ ሰምቻለሁኝ። ከዚህ በተጨማሪ እንግዲህ ቡልጋሪያ ቅድም እንደነገርኳችሁ የአራዳ ዘበኛ ሰፈር ትባል ነበር። ነገር ግን አሁን የምትታወቀው ቡልጋሪያ ማዞሪያ ተብሎ ነው እና ይህም የሆነው እንግዲህ በዚህ አካባቢ የቡልጋሪያ ኤምባሲ መከፈቱን ተከትሎ ስሙ ወደዚህ ያደላበት ሁኔታና መጠሪያ ሆኖ ያገለገለበት ሁኔታ አለ። እንግዲህ የተለያየ አካባቢ በምንሄድበት ጊዜ ኤምባሲዎች የአዲስ አበባን የሰፈር ስም ስያሜነት ብዙ ተጽዕኖ ያሳደሩበት ነው። ለምሳሌ አሁን ወደ ቦሌ ብንሄድ ቦሌ ጃፓን፣ ቦሌ ሩዋንዳ፣ ፈረንሳይ ሌጋሲዮን እንደዚህ የሚባሉ እንዲሁም ሌሎች ኤምባሲዎችም አይጠፉም። እኔ አሁን እነዚህን ብቻ ጠቀስኩላችሁ እንጂ የሰፈር ስም እስከ መሆን ድረስ የሚደርሱ ኤምባሲዎች አሉ በአዲስ አበባ። እንግዲህ ይህ የአዲስ አበባ እንግዲህ የምንመለከተው ዛሬ የፈጣን የአውቶቡስ መስመር ይዘቶቹ ምን ነገሮች አሉት የሚለውን ደግሞ የምንመለከት ይሆናል። አሁን የደረስነው የነጃሺ መስጊድ ትልቁ በኢትዮጵያ ትልቁ መስጊድ ይሰራበታል ተብሎ የሚታሰበው አካባቢ ነው። እዚህ ፊት ለፊታችን ማለት ነው። ከጀርባው ደግሞ የአፍሪካ ህብረት ዋና መቀመጫ መስሪያ ቤት አለ። ግማሽ ፓርቱ ይታየናል እሱ ማለት ነው። መስጊዱ ማለት ይሄ መስታወት ያለበት የታጠረው ቦታ ማለት ነው። ይህን ፕሮጀክት እንግዲህ ከዚህም በፊት አሳይቻችሁ ነበርና ዛሬ የስራ እንቅስቃሴው ምን ይመስላል የሚለውን ላሳያችሁ ነው የመጣሁት። እንዲሁም ደግሞ መጀመሪያ መግቢያው አካባቢ የቤት መረጃ አጋርተናችኋል። ለሱ ፍላጎት ያላችሁ እንዲሁም ደግሞ ይህን የመሰለ አካባቢ ላይ ለወደፊት መኖር የምታስቡ ሰው ካላችሁ ባስቀመጥነው ስልክ ደውሉ። ሰመር ሪል ስቴቶችን ታገኟቸዋላችሁ። ከእነሱ ጋር ተመካክራችሁ እንግዲህ የቤት ባለቤት የንብረት ባለቤት መሆን ትችላላችሁ። የበለጠው መረጃ ከነሱ የምታገኙ ይሆናል። እኛ እንግዲህ ወደ ፕሮጀክቱ ምን አለው ወደሚለው መረጃ አንዳንድ ነገሮች እሰጣችኋለሁኝ። ቤተሰቦች እስከ መጨረሻው ድረስ እንድትከታተሉን በአክብሮት እየጋበዝን ላይክ ካላደረጋችሁ ግን ላይክን እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑልን በፍቅር በአክብሮት በትህትና እንጠይቃችኋለን። እሺ ቤተሰቦች አሁን ፕሮጀክቱ ላይ እየሰሩ ያሉ ጠንካራ ሰራተኞችን እያየን ያለ ነው። እዚህ ጋር የሆነ የውሃ ማፋሰሻ እየሰሩ ነው ያሉት በዚህ በኩል እንዲሁም ደግሞ በቀኝ በኩልም አሉ። መሀሉ ኦልሞስት ጨርሰውታል። የውሃ ማፋሰሻ እየገጣጠሙ ነው ያሉት። እንግዲህ የአዲስ አበባ ትራንስፖርት ቢሮ መረጃዎች እንደሚጠቁመው የዚህ ፕሮጀክት 15 ፈጣን አውቶቡስ መስመር ይኖራል ተብሎ ነው እንደ አዲስ አበባ እንደ አጠቃላይ በቅር ደረጃ የተያዘው። ከነዚህ ውስጥ አንዱ ከጀሞ ፒያሳ የሚሄደው ፕሮጀክት ነው። ይህም ደግሞ አሁን በፌዝ ነው እየተሰራ ያለው ከቄራ እስከ መሀል ከተማ ፒያሳ ፕሮጀክቱ ነው። ቅድም የነገርኳችሁ የውሃ ማፋሰሻውን እየሰሩት ያሉት ነው። በዚህ ጋር ይሄ በቀኝ በኩል ያ ደግሞ በግራ በኩል ቅድም ያየነው ማለት ነው። መሀሉ ተስተካክሏል። አካባቢው የሚገርማችሁ በጣም ድንጋያማ ነው። ቅድም መግቢያችን ላይ እንደተመለከተ ነው። ብዙ አለታማ አይነት ባህሪ ያለው አካባቢ ነው። ወደ ኋላ እንግዲህ ስንመለከታቸው ታች የቡልጋሪያ ማዞሪያ ጋር ያሉ ህንፃዎች ናቸው የምንመለከታቸው። ይህ እንግዲህ የምትመለከቱት የተቆለለው ድንጋይ ከዚሁ አካባቢ የወጣ ነው። አካባቢ በጣም ድንጋያማ ነው። ወደ መረጃዎቹ እንመለስ ቤተሰቦች። ይህ ፕሮጀክት እንግዲህ 19 ኪሎ ሜትር ይሸፍናል ተብሎ ይጠበቃል። አገልግሎት ሲጀምርም የተለየ ቦታ ይኖረዋል ማለት ነው። ከመደበኛ የመኪና መስመር ለራሱ 7 ሜትር ስፋት ያለው
የአውቶቡስ መስመር ይኖረዋል ማለት ነው። እንግዲህ ባሶች አሁን እንደምናየው ሰው እስከሚሞላ ድረስ የሚጠብቁበት ሁኔታ እንዲሁም ደግሞ ጥቅጥቅ ብለው የመሙላት ሁኔታ አለ። ግን ይህ የፈጣን የአውቶቡስ መስመር በሚጀምርበት ጊዜ እነዚህ የጠቀስናቸውን ችግሮች ይፈታል። በዚህም ሰዎች እስከሚሞላ ሳይጠብቁ መሳፈር ይችላሉ። በፈለጉበት ሰዓትም ሳይቸገሩ የትራንስፖርት አገልግሎት ማግኘት ይችላሉ ማለት ነው። ይህ ፕሮጀክት እንግዲህ ሙሉውን በ4 ክፍለ ከተሞችን የሚያዋስን ፕሮጀክት ነው። አዲስ ከተማ፣ ልደታ እና ቂርቆስ እንዲሁም ንፋስ ስልክ ላፍቶ ክፍለ ከተማን የሚያካልል ትልቅ ፕሮጀክት ነው ማለት ነው። ይህ ፕሮጀክት በሚጠናቀቅበት ጊዜ 20 ዘመናዊ ጣቢያዎች ይኖሩታል። እንዲሁም ደግሞ 12 ተጨማሪ ልዩ ልዩ አገልግሎት የሚሰጡ ጣቢያዎችም እንዲሁ ይኖሩታል። ይህ ፕሮጀክት እንግዲህ በሚጠናቀቅበት ጊዜ በቀን እስከ 400,000 መንገደኞችን ያስተናግዳል ተብሎ ይጠበቃል። እንደምንመለከተው እንግዲህ እዚህ ጋ ትልቅ ሞል እየተገነባ ነው ያለው። በሴንቸሪ ሞል ይላል። በጣም ግዙፍ ነው። ለአካባቢው እንግዲህ በሚጠናቀቅበት ጊዜ እንዲሁም ደግሞ ለአገልግሎት በሚበቃበት ጊዜ ለአዲስ አበባም ትልቅ ድምቀት እንዲሁም ደግሞ ለቡልጋሪያ፣ ለሜክሲኮ፣ ለገሃር እንዲሁም ደግሞ እስከ ቄራ ሳር ቤት ድረስ ላሉት አካባቢዎች ትልቅ ዘመናዊ ሞል ነው የሚሆነው። በሳይዙ እንዳየነው በጣም ትልቅ ነው። ይህ እንግዲህ የፕሮጀክቱ ከየት እስከ የት የሚለው ርዝማኔ የተለጠፈበት ባነር ነው። መግቢያችን ላይ እንዳነበብኩላችሁ ከቄራ እስከ መሀል ፒያሳ ድረስ ያለው ፕሮጀክትን የሚገልጽ የቢአርቲ የፈጣን አውቶቡስ መስመር ፕሮጀክት ማለት ነው። ያው እዛ ከቡልጋሪያ አደባባዩ ጋር እንደዚህ ሀፍ ታጥሮ ነበረ። አሁን እሱ ግን ስለተስተካከለ ሙሉ ለሙሉ አጥሮ ተነስቷል። ሰዎችም እንዳይቸገሩ ነው ግማሹን አጥረው እየሰሩ ያሉት። እንግዲህ ፈጣን የአውቶቡስ መስመር አገልግሎት ዓለም ላይ እንዲሁም ደግሞ አፍሪካ ላይ ያለውን ታሪክ በምናይበት ጊዜ ፈጣን የአውቶቡስ አገልግሎት ዓለም ላይ ለመጀመሪያ ጊዜ የተጀመረው እንደ ኢሮፒያን አቆጣጠር በ1974 ነው። እንዲሁም ደግሞ የተጀመረው ደግሞ በብራዚል ኩርቲባ ከተማ ሲሆን እንዲሁም ደግሞ በአፍሪካ ደረጃ ደግሞ እንደ ኢሮፒያን አቆጣጠር በ2008 የናይጄሪያ ዋና ከተማ ሌጎስ ይህን አገልግሎት ያስጀመረች ቀዳሚ የአፍሪካ ሀገር ሆና እናገኛታለን። ቅድም ያየነው የአፍሪካ ህብረት ግማሹን ክፍል ነበር። አሁን ደግሞ ረጅሙ ህንፃው ያለበት እንዲሁም ደግሞ የስብሰባ አዳራሹ ያለበት ይሄ ዶም የሚመስለው እሱን ነው እያየን ያለ ነው በርቀት። ይህ የፈጣን የአዲስ አበባ የአውቶቡስ መስመር ከየት የት ተነስቶ በየት በየት ነው የሚሄደው የሚለውን ደግሞ አቅጣጫ በምናይበት ጊዜ ፒያሳ ያው መዳረሻው ነው። አንዋር መስጊድ፣ ተክለ ሃይማኖት፣ ሜክሲኮ፣ ቄራ፣ ጀርመን አደባባይ አድርጎ ጀሞ ላይ የሚጠናቀቅ ይሆናል ማለት ነው። አዎ እንግዲህ የቡልጋሪያ አካባቢ በጣም መጠነ ሰፊ ግንባታ ያለበት አካባቢ ነው። በመጀመሪያው መግቢያ ላይ እንዳወራኋችሁ የምንመለከተው እንግዲህ ከዚህ በላይ እስከ ላይ ድረስ እንደዚህ አይነት ትልልቅ የሚያምሩ ዘመናዊ ህንፃዎች ናቸው የምንመለከታቸው። ሁሉም ደግሞ ተመሳሳይ ወቅት የተጀመሩ ይመስላሉ። ኦልሞስት ተመሳሳይ ደረጃ ላይ ነው ያሉት አሁን አዲስ ከሚጀመሩት ውጭ ያሉት ማለት ነው። ፈጣን የአውቶቡስ መስመሩ ሲጠናቀቅ እንዲሁም ደግሞ መንገዱ ለትራፊክ ክፍት በሚሆንበት ጊዜ ለአዲስ አበባ ሌላኛው ድምቀት ነው የሚሆነው። ቡልጋሪያ አደባባይ እንግዲህ ታች ያየነው መስመር ከተለያዩ አቅጣጫ የሚያገናኝ መስመር ነው። እንዲሁም ደግሞ ወደ ሜክሲኮ የሚወስደው አንዱ ወደ ሳር ቤት ይሄዳል ወደ ቄራ፣ አንዱ ደግሞ ወደዚህ ወደ መጣንበት፣ ሌላኛው ደግሞ ወደ
ላንቻ አድርጎ እንዲሁም ደግሞ ወደ ጋዜቦ የሚወስደው ፈጣን የአፍሪካ ህብረት መንገድ ጋር የሚያገናኝ ነው ማለት ነው። ልጆች እየተሽለከለኩ ነው እዚህ ጋር የምናያቸው። ለዚህ ለውሃ መፋሰሻ ያለው ቱቦ ውስጥ እየተጫወቱ ነው። ወደ ኋላ ስንመለከት ደግሞ እንደዚህ አይነት እይታ አለው። በግራ በኩል እነዚህ ህንፃዎች የቻይኖች ናቸው። ምን አይነት ቢሮ እንደሆነ አላውቅም እንጂ የቻይኖች ቢሮ ነው። በጣም ስስ ነው እና መኖሪያ ይመስለኛል። አይ ቲንክ እንግዲህ ፕሮግረሱ ይሄን ይመስላል። የቻይኖች ያልኳችሁ እነዚህ ቤቶች ናቸው። ከላይ ያለው ስፔሻሊ በጣም ስስ እና ረጅም እና ስስ ነው። በጣም መሬት የሚቆጥብ አይነት ህንፃ ነው የሚመስለው። እስከ ታች እስከ ቡልጋሪያ መብራቱ ጋር ያሉ ህንፃዎች ድረስ ይታያል ከዚህ ሆኖ። ጉዞአችንን ወደ ሜክሲኮ ኬኬር ህንፃ አካባቢ እንግዲህ እያደረግን ነው ያለ ነው። ገነት ሆቴል አካባቢም የስራ እንቅስቃሴዎች አሉ። እሱንም እናያለን። ከዛ የዛሬውን ቪዲዮ የምናጠናቅቅ ይሆናል። ቤተሰቦች እስከ መጨረሻው ድረስ እንዲትከታተሉ እንጋብዛችኋለን። በዚህ ፊት ለፊት ከህንፃ ፊት ለፊት መንገድ አለ። ወደ አፍሪካ ህብረት የሚያስገባው ዋና መንገድ ነው። ዋና መንገድ ሳይሆን አማራጭ ነው። በተለያየ መንገዶች ሊያስገባ ይችላል። ግን እዚህ አካባቢ ከመጣችሁ ወደ አፍሪካ ህብረት መታጠፍ ትችላላችሁ። ወደ ሳር ቤትም ልሂድ ብትሉ መሄድ ትችላላችሁ። እንዲሁም ደግሞ ወደ አፍሪካ ህብረት ቁልቁል በሚያስኬደው ቡልጋሪያ አካባቢ ሚካኤል ቤተክርስቲያን የሚያስወጣውን መንገድ በዚህ ታገኙታላችሁ። መንገዱ ይሄ ማለት ነው። ግዙፍ ፕሮጀክት ነው ያሉበት። ከፈጣን የአውቶቡስ መስመሩ በተጨማሪ የቤቶች ግንባታ እዚህ አካባቢ በጣም መጠነ ሰፊ ነው። የመጣንበት መንገድ ያለፍንበት መንገድ ነው። ወደኋላ ዞር ብለን እያሳየኋቸው ያለሁት ግልጽ እንዲሆንላችሁ። እዛ ላይ የምናያቸው የኬኬር ህንፃ ያለበት አካባቢ ነው።
እዚች ጋር እስኪገባ ብለን እናያለን። ይህ ማለት ገነት ሆቴል ፊት ለፊት አካባቢ ነው። እንዲሁም ደግሞ ይሄ አረንጓዴ ቀለም ያለው ህንፃ የምናየው የቱሪዝም ማሰልጠኛ ኢንስቲትዩት ነው። ከዛ በላይ ኮንዶሚኒየሞች አሉ። ከዛ የፌዴራል ፖሊስ ወንጀል ምርመራ ቢሮ አለ። ገነት ሆቴል መግቢያው ይሄ ነው፣ እዚህ ፊት ለፊታቸው ማለት ነው። እንግዲህ ገነት ሆቴል ታሪካዊ ሆቴል ነው። እንዲሁም ደግሞ አዲስ አበባ ውስጥ ቀዳሚ ከሆኑ ሆቴሎች መካከል የሚጠቀስ ባለ ብዙ ታሪክ ብዙ ትውስታ ያለበት እንዲሁም ደግሞ ስፔሻሊ በእድሜ ገፋ ያሉ ሰዎች የሚያስታውሱት ልዩ ቦታ ነው። እንግዲህ ቤተሰቦቼ እስከ መጨረሻው ድረስ ተመልከቱት። ትንሽ ደቂቃ ነው የቀረው። ልዩ ልዩ ነገሮች ወደ ሜክሲኮ እየተጠጋን ኬኬር ህንፃ ያለ ልዩ ድባብ አካባቢ ሰው በዛ ያለ እንቅስቃሴ ያለበት ነው። እሱን እናያለን። ሰላም ሁኑልኝ። በሌላ ቪዲዮ ተመልሰን እንመጣለን። ትራቭል አዲስ የእናንተ የአዲስ አበባ አስጎብኚ። أبشر